አብርሃምም አውቆ ደንዝዞም ሊሆን ይችላል። እነሱን ለመቶ ያቺ ሴት ስላየ አውቆ ደንዝዘህም ልትሆን ትችላለህ። ምን ደው እኮ ነው የምለው ማለት ነው። ምን ይጠበስልኝ ነው የሚል እርሶ? ቆይ ምን ይደረግልኝ ነው ቆም የምትለው? ምን እንዲጠበስልኝ ነው? አሁን ሁለት ሴቶች አመጥቶ ማጋጨትና ማጣላት። አሁን እንኳን አንተ የተያዝከው እኮ ሁለቱን ሴቶች እያጣላ እያጋጨ እኮ ነው ያለው እንጂ ምንም ያደረግከው ነገር የለም። ይሄ እኮ ቀላልና ቀላል ማወቅ የምትችለው ነገር ነው። አካብደህ የሆነ በቃ ፈስጥሩም ቡሌ የሆንክ ሰውዬ እንዴ! ምን አንተ እኮ አሁን እኮ ምንም አያስፈልግም እኮ ቪዲዮ አይተህ እኮ መድረስ እኮ የምትችል ሰው እኮ ነህ እንዴ! የሄርሜላ እኔ ማንም እኮ ወር እኮ አይቶ የሚፈርድ ነገር ነው። የሄርሜላ በዛን ሰዓት አንተ እንድትድን ነበር ስትጣጣሪ ነበረው እና አብርሃም እና ኤፍሬም እና ሩታ ደግሞ ጤነኛ ነው ምንም አልሆነም ዝም ብላችሁ ነው እያሉ ነበረ። እኮ ቀላል ነገር እኮ ዝም ብላ አካብደ እሽኮሎሌ የምትለው። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ሁላችሁም ማለት ነው። ላይክ እንድታረጉ ፈልጋለሁ። አብርሃም እንዲደርስልኝ ፈልጋለሁ ከምንም በላይ ማለት ነው። አብርሃም ዝም ብለ እሽኮሎሌ አትበል። ዝም ብለ እንጣጥ አትበል። ምንድን እንደው አጉለኒ ነኝ አንተ። እኔ እኮ የሚያናደኝ ምን እንደው ታውቃለህ? ቅጥል ርድብን የሚያደርገኝ የሴቶቹ ነገር፣ የሴቶቹ መልከስከስ፣ በቃ ሴቶቹ ናቸው የሚያናዱኝ። እኔ ብሆን ማለት ነው እኔ ሄርሜላን ብሆን አብሶ ሄርሜላን ብሆን እውነት እጇ ላይ ነው ያለችው። ከፈለገ ይመን ከፈለገ አይመን ብላ ጥላ መሄድ ነው ያለባት። ለምንድን ይሄን ሐል ከፍ ዝቅ ብለሽ እሱን ለማሳመን ምትሯራጩ? ያንቺ እኮ እውነታ እኮ ቪዲዮ ላይ እኮ ያሳያል እኮ። ያንቺ እውነታ ቪዲዮ እኮ ቢከፈት ይታያል። ወንድም አለ፣ እህት አለች፣ ጓደኛ አሉ። እየፈረዱ ነው። በእነ ሩታ በኩል ማንም ሰው እንኳን የለም። ማንም ከኤፍሬምና ከሩታ ራሳቸው በስተቀር ማንም ለነሱ እውነተኛ ሰው ናቸው ብሎ እኮ የመሰከረለት ሰውም የለም። ለሄርሜላ በጣም ብዙ ሰው ነው የመሰከረላት አይደለ እንዴ? ይሄን ካወቅ ምንድነው አንተ ሁለቱን ሴት ለማጋጨት እንደዚህ ዙሪያ ጥምጥም የምትሄደው? አሁን እኮ ቤተሰብ እንደዚህ የሚያደርገው እንደዚህ የሚያጋጨው እኮ እንደዚህ የሚያደርገው አብርሃም የራሱ ሲስተም ስላለው ነው። የራሱን ነገር እነዚህ ሁለቱን ሴቶች ገሸሽ አርጎ ሌላ ሴት ሲያመጣ ለማየት ያብቃችሁ። ገብቷቸዋል? ሁለቱንም ሴቶች ስለማይፈልጋቸው ነው እንደዚህ አይነት ጨዋታ የሚጫወትባቸው እንጂ ምንም ጥያቄ እኮ አያስፈልገውም። በቃ ህይወቱ ከማን ጋር ነበር? መጀመሪያ ከሩታ ጋር ነበር። የሁለተኛው ህይወቱ ከማን ጋር ነበረ? ከሄርሜላ ጋር ነበረ። በአንድ ቀን ሌሊት ይሄ ነገር ተፈጸመ። ይሄን እኮ ከማን ጋር ነበረ እኮ ነው ያቅ ነበር አይደል? ምንም በቃ እኮ ጥያቄ ምንም የሚያስመጣ ነገር እኮ አይደለም ቤተሰብ። ምንም ጥያቄ አብርሃም ልንገራችሁ፣ አብርሃም እንዲህ ነው የሚያደርገው። ያየው ሴት ሲኖር እንዲህ ያደርገዋል። በቃ እንዲህ ያደርገዋል ያየው ሴት ስላለ። አሁን አንተ ያየው ሴት ስላለች አንተ የምትፈልጋት ሴት ስላገኘ ገብቶሃል። እነዚህን ሴቶች አውቃ አጋሽታ አጣልታ ከዛ በኋላ እኔ እንደውም ሁለታችሁንም አልፈልግም ሌላ ሴት እኔ አመጣለሁ ጓደኛ ይዛለሁ ብለ ሰርፕራይዝ ልታረጋቸው ነው አንተ ሐሳብክ። እኔ ግን በጣም የሚያሳዝነኝ ነገር እንዴት ሯራጠችልህ ሴት ለአንተ ብላ ብዙ መስዋዕትነት የከፈለችዋ ሴት ሄርሜላ በጣም ታሳዝነኛለች። በእውነቱ ከሆነ ማለት ነው። ለምን ላንተ በጣም ብዙ ለማድረግ በጣም ብዙ ነገሮችን አሳልፋለች። ገብቶሃል? እና አንተ ለሁለቱም ፍላጎት ስለሌለ እንደዚህ ማጋጋል የለብህም። ጥያቄ መጠየቅ፣ አንዴ ሩታ መጠየቅ፣ አንዴ ሄርሜላ መጠየቅ። ምንድነህና ነው እንዴ? አንድ እኮ አንድና አንድ አብርሃም ነው የምትባለው። አብርሃም ላንተ ማንም አይደለም። ጠቅላይ ሚኒስትር አይደለም፣ ዶክተር አይደለህም፣ ኢንጂነር አይደለህም፣ ምንም አይደለም። አንድ ዩቲዩበር ነክ። ሁለት ሴት እያመጡ ማጋጨት ምንድነው ይሄ? በጣም የሚደብርና የወረደ ነገር ነው እያደረክ ያለው። ቀላልና ቀላል እኮ ሰው እኮ ምንም አርጎ ሊያምን የሚችል እኮ ግልጽ የሆነ መንገድ አለ። በቃ ግልጽ የሆነ መንገድ ላይ ያለ ዩቲዩብን ከፍታ አይተ ማን እንደነበረ ማን አንተ ላይ ሲያስጠነቁል እንደነበረ ቪዲዮና ድምጽ ወጥቷል። እንግዲህ ከዚህ በላይ ምን አይነት ማስረጃ እንዲመጣል ፈልገ ነው? ሩታም ከሆነች እውነቱን እግዚአብሔር ያውጣላት ነው የምለው።
እውነት ሩታ አብርሃም ላይ እንደዚህ ካደረገች እውነቱን ያውጣላት። አብርሃምም አውቆ ደንዝዞም ሊሆን ይችላል። እነሱን ለመተው ያቺ ሴት ስላየ አውቆ ደንዝዘህም ልትሆን ትችላለህ። ምን ደሙ እንዴ እናንተ በልጆች ሴቶቹን እኮ በቃ አንገበገባቸው እኮ አንጫጫቸው እኮ። ማርያምን አሳዝኑኝ እነዚህ ሁለቱ ሴቶች። በቃ እኔ ሩታም አሳዝናኛለች በአንድ በኩል፣ ሄርሜላም አሳዝናኛለች በአንድ በኩል። በቃ እኮ ማወቅ ያለብን ማወቅ ትችል ነበር እኮ። ከምንም በላይ ግን የሄርሜላ ነገር ነው እያናደደኝ ያለው። ሄርሜላ ያላደረገችውን ነገር ያልፈጸመችውን ነገር በጥፋተኝነት መንገድ ሄርሜላ ማስቀመጡ አንድና አንድ እጅግ በጣም ልብ የሚጎዳ ነገር ነው ያስቀመጠው ነገር አብርሃም። ሄርሜላ ኧረ በስመ አብ ስንት ሰው እየመሰከረላት እያየ ይንዘራዘራል። በቃ አንተ ይኸውልህ አብርሃም ሁለቱንም ሴቶች እንደማትፈልጋቸው ግልጽና ግልጽ እኮ ነው ያስታውቃል። ቤተሰብ ሁለቱን ሴቶች እንደማይፈልጋቸው ግልጽና ግልጽ ነው። ይሄ ምንም ጥርጥር የለው። አምጣት አስታውቃቸው፣ በቃ አስታውቃቸው። ለምን ድብብቆች ታወጣል? ዛሬ ቤተሰብ የልጅቷን ፎቶ እለጥፍላችኋለሁ፣ ታያታላችሁ ማን እንደሆነች ማለት ነው። እኔ መጀመሪያ ላጣራ ብዬ ነበር፣ ግን እሷ ነች እርግጠኛ ነኝ። አብርሃም አሁን ለማየት ያብቃችሁ። ነገም ይሁን ተነጎዳም ይሁን ምን ይሁን እንደዚህ የተላዘብ በመሃል ያችን ሴት አምጥቶ ያስታውቃቸዋል። በቃ ታያላችሁ፣ ለማየት ያብቃችሁ። እሷን ሴት ለማምጣት ነው ይሄ ሁሉ ግርግር የሚፈጥረው። ምንም ግርግር ማስፈጠሩ ነገር ያችን ሴት ለማምጣት ሲል ነው ይሄ ሁሉ ግርግር በእነሱ መሃል የሚፈጥረው። እውነት በጣም እኔ እንጃ አላቅም። ብቻ ምን ብዬ እንደምናገር ሁሉ ነው ስለ አብርሃም የገረመኝ። እንደው እኮ እንዲሁ ሲላላጡ እኮ እንደው ይረባካ ወይኔ። እኔ በቃ ሴቶቹ በቃ እኔ አላቅም። የሩታና የሄርሜላ ነገር እኔ በጣም ነው የገረመኝ። እኔ ብሆን እሺ ሩታስ እሺ ያው ምስካሬም አላገኘችም፣ ሰው የሚመሰክርላትም ሰው አላገኘችም። ያው ኤፍሬምና እሷ ራሷ ነቸው። ሄርሜላ ግን ስንት ሰው ወንድም እህት ምናምን እየተመሰከረላት እንኳን እኔ እሷን ብሆን ሄርሜላን ብሆን ጥዬ ነበር የምሄደው። በቃ ከዚህ ሁሉ ምስክር በላይ ካመንከኝ እመነኝ፣ ካላመንከኝ የራስ ጉዳይ ብዬ ነበር የምሄደው። ግን ሩታሽ እዚህ ጋር እንኳን ብትከራከር አዎ መረጃም የላትም ሰውም የመሰከረላትም የለም። አዎ ራሷን እንትን ነፃ ለማውጣት ልትከራከር ትችላለች። ግን ሄርሜላ ለምን ትከራከሪያለሽ? ለማን ብለሽ የምትከራከሪው? ምንም መከራከር እኮ አያስፈልግሽም። ላንቺ የተመሰከረልሽ ነው ያለው። ጥለሽ ብትሄጂ እኮ ቂጥሽ ስር ለምኖ ይመጣ ነበር እኮ። ይሄ ለምኖ ቂጥሽ ስር ለምኖ ወረዛ በቃ የራስ ጉዳይ። ካመንክ ለምን ካላመንክ የራስ ጉዳይ ብለሽ ብትሄጂ ተንጦልጥሎ መጥቶ ይለምንሽ ነበር። አረ በስመ አብ ወልድ። ሴቱ ግን ረክሷል ልበል መድኃኔዓለም። ለማንኛውም ቤተሰብ ደህና ደሩልኝ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው።